ማድሪድ ደግሞ ከባርሳ የባሰ አሳዛኝ ተሸናፊ ሆነልን ነው ማለት አባቴ ምን አይነት ጨዋታ ነው ያየነው ማለት ነው። ያባበዱ ጎሎች ምን ሆነ ነው ማለት ሂጎ ኢኪቲኬን በለኝ ጨዋታ ምክንያቱም ቀላል ጎል አልነበረም ማለት እንዳለ ያባበደ ጎል ማለት አርዳ ጉላር ወጥረሽ ማን ማድሪድ አይገባበትም ነበር። ካማቪንጋ የሚባል ደደብ ኳሱን ሲያባክ ቢጫ አይቶ ከ10 ደቂቃ በኋላ ሌላ ቢጫ ቀይ ዲክታተር ኤምባፔ እርግጠኛ ነኝ ሰመር ላይ ካማቪንጋ ቱማን ዩናይትድ ሂር ዊ ጎ ምን አለ በላይ ነው ማለት ዲክታተሩ ይሸኝሻል እንጂ አይገባባቸውም ነበር። ከዛ ለኦሊሴ ያውላ ሰዓት ሲደበድብ እንቢ ያለው የነበረው ዲያዝ አረጋው ኦሊሴ አራተኛ ሶስተኛና አራተኛ ጣጣ አርጋው 4-3 አሸነፉ ማለት ደርሶ መልስ ግን ማድሪድ ያልፍ ነበር ነው ማለት እመነኝ ማድሪድ ያልፍ ነበር። እንቢ ብሏቸው ነበር ባይኖስ እየቀጠቀጡ ነበር ግን እንቢ ብሏቸው ነበር። ቀይ እንደወጣ ወዲያውኑ ዲያዝ ያበደ ጎል ከዛ ኦሊሴ ደግሞ ገደለው ማለት ላይቭ ላይ ፕሪዲክሽናችን 4-3 ባየርን አንድ ኩል እንደሆኑ ነው ዛልኩት። አንድ ኩል ሲሆኑ 4 ባየርን 3 ማድሪድ አልኩኝ። በቀዩ ምክንያት ተሳካ እንጂ ቀዩ ባይወጣ ኖሮ ተረዳሽኝ አይደል ሰሚ ፋይናል እኔ በግሌ hala ማድሪድ በሆንም ማለት ነው አርሰናል ስላለፈ ለአርሰናል የሚጠቅመውን ነገር ነው ማስበው። ኦፍ ኮርስ አትሌቲኮ አለብኝ haram of haram football park the bus versus park the plane ተጫውተን 180 ደቂቃ ተጫውተን አንድ ጎል ብቻ ይገባና ፋይናል ማንን ነው የምፈልገው ፒኤስጂ ወይ ባየርን ብዬ ነበር ፕሪዲክሽን ላይ አይሻት ሳካልኝ። ምክንያቱም ማድሪድን ስለማልፈልገው ይሄ አረመኔ ቡድን አልፈልገው ሳክሶልኛል በሱማ ገባ የኔ ቋጠረው ነው ቀይ ያሰጣችሁ ማድሪዳውያንስ ምንም ማድረግ አይቻልም። ገባረ በተዘዋዋሪ የማንቸስተር ደጋፊ ሁለተኛ ቡድንሽ ቻው አሁን ዝም ብለህ ቋጥር አርሰናል እንዳይበላው ቋጥር ወደ ማንነት ተመለስ አድክም ታቢ ረካው ለጥፍ ነው ያረጉልኝ እንደው አንጀቴ ነው ቂቤ ተጣው ዛሬ እንደው ባየር ሙኒክ ምን ይወስልክ እንዴ ደሰን ያለ ማድሪድ እንደኛ እዛ ላይ እንደኛ ተጫውቶብን የትም እንደማይደርስ አውቀው ነበር የትም አይደርስም ለጥፍ የታባሽ አይ ነው ቀይ ካርዱ አያሰጥም በሁለት ቢጫ ካማቪንጋ አንስቶ ግን ምን ለጥፍ የታባቷ ዲያ እንዴት ነው የምትችሉት ነው እኮ ጥያቄው። በቃ አንተ እንደዚህ ሰው ለሰው ልጅ ልታስደስቱ ትችላላችሁ። እኔ ሲጀመር ኮምፓኒ የሲቲ ደም አለበት አባቴ ዲያዝ ኦሊሴ ኳሷን እንዴት ነው የምታረጋት እንዴ አንተ ኡፍ እንዴ ደስን ያለኝ አንተ መሸነፍ እንደዚህ በክብር አለ እንዴ ማለት ተሸነፈ እንደዚህ በክብር አንገትን ነፍታ አጨብጨበ ምናምን ተወጣለ እንዴ? አረ ማድሪድ የምሪ ነው እንዴ እኔ ይሄ ማድሪድ ዘሞስት ደካማ የዘንድሮ ማድሪድ የተባለው ማድሪድ ላሊጋው ላይ ያለውን አቋም ታውቃለህ። ሻምፒዮንስ ሊግ ላይ ግን በቃ ማድሪድ ነው ጀማው ወድቋል እኮ ግን ኩራት የተሞላበት አወዳደቅ ነው የወደቀው ማንዬ እንዴ ምን ያልኩት ያ ኦሊሴ የሚሉት ተጫዋች እኮ ሌላ ነገር እኮ ነው ከሌላ ምድር እኮ የመጣ እኮ ተጫዋች እኮ ነው እንዴ እንደዛ ያመምታት ይቻላል እንዴ በ90 ምናምን ደቂቃ ላይ ምን አይነት ምት ነው መጥቶ ጎል የሚያስቆጥረው አንተ ተጋድለዋሉ በቃ የሚችሉትን አድርጓሉ። ማድሪድ ማን እንደሆነ ማድሪድ እንደሆነ ሻምፒዮንስ ሊግ ላይ አሊያንዝ አሬና ላይ ሄዶ በዛ እሳት ነበልባል በሆነ ድጋፍ ባለበት መድረክ ላይ ከባድ ተጋድሎ ነው ያደረጉት። በዚህ ደቂቃ ላይ ደግሞ ጎል አስተናግዶ ሪከቨር ማድረግ በጣም ከባድ ነው ጀማውና ማድሪድ የተጨበጨበለት ተሸናፊ ቡድን ነው። ለአሸናፊው ግን ከምንም በላይ ክብር ይኖረናል ማለት ነው። በቃ ሙኒክ ይሄ ዘንድሮ ሙኒክ ይለያል ማለት ይለያል። ለማድሪድ ግን ማን ቆንጆ ተሸናፊ ናችሁ እናንተ እንግዲህ የዋንጫው ቲም እኛንን ለማለት ፒኤስጂ የሚባል ቡድን አለ እሱን ትገጥሙና ከዛው ከኔ ጋር ትገናኛላችሁ። ምክንያቱም እኔ አትሌቲኮን ለጥፌው መጣ ይሆናል ለጥፌው ሙኒክ ወደ ሰሚ ፋይናል አልፏል። ብዙ ሰው እንደገመተው ማለት ነው። ግን ዛሬ ለሪያል ማድሪድ ክሬዲት መስጠት አለባችሁ። ገብቷችኋል አይደል? በጣም የሚያምር ጨዋታ ነበር ሲጮቱ። ካማቪንጋ በቀይ ባይወጣባቸው ማን እኔ እንዴት እንደተቃጠልኩ ማን ሉዊስ ዲያዝ አግብቶ ገና ጨፍረው ሳይጨርሱ እኮ ነው ከዛ እንደገና ኦሊሴ ይደገመባቸው ማን እኔ ግን ምንድነው ቆይ ባየር ሙኒክ የሚሰሩት እንዴ ሴት ፒስ ሙሉ ጨዋታውን ሴት ፒስ ነው አቢዙ እያደረጉ የነበረው ምንድነው? የእውነት ምላችሁ ይላችሁ ሪያል ማድሪድ ክሬዲት ያስፈልጋል። በጣም ነው የሚችሉት በእውነት ምላችሁ። ይሄ እኮ ምንም እኮ የማይችለው ሪያል ማድሪድ ነው። በኦራ ብቻ ነው ያለው እኮ ምንም ነገር የለውም እኮ ሪያል ማድሪድ ስሙን የቀረው እንጂ እኮ ቲሙ እኮ ማንም ቲም መጥቶ ማሸነፍ ይችላል በዚህ ሰዓት ገብቷችኋል። ግን ስሙን ይዞ ሄዶ እንደዚህ መጫወቱ ከባየር ሙኒክ ጋር ማለት ነው። አርዳ ጉለር አንተ በጣም ትችላለህ ገብቷል አይደለም? እስማ ጌም ኦፍ ሂዝ ላይፍ እግዚአብሔርን በጣም ያምር ጨዋታ ሁለተኛ ክለቤ ባየር ሙኒክ አኮራኝ ይሄ ሻምፒዮንስ ሊግ አለቀ ባየር ሙኒክ ነው ማድሪድን ዘለዘል ነው ኬንዬ ይገባሃል ለአንተ ስለ ሙኒክን የምደግፈው ይገባሃል ለምን በቃ ይሄ ዋንጫ የተረጋገጠ ነው የሙኒክ ነው አለቀ ሉዊስ ዲያዝ ምን አይነት ጎል ነው ኦሊሴ ጨመረልሽ
አለቀ። በቀይ ወጣ ካማቪንጋ ምናምን ተዘቅዘቅ ማድሪድ ይዘቅዘቅ ከፈለገ ከሞን ባየር ሙኒክ በስማም በስተመጨረሻም በአግሪጌት ማለት ነው ባየር ሙኒክ 6-4 በሆነ ውጤት ማለት ነው ሪያል ማድሪድን ማሸነፍ ችሏል ማለት ነው። ይህን ክለብ ሊደነቅ ይገባዋል። እውነት ነው የምላችሁ። በእርግጥ ሪያል ማድሪዶች ለፍተዋል፣ ካምባክ አድርገው ማለት ነው ወደ አቻነት መጥተው ነበር። ከዛ በኋላ ግን አልቻሉም። ቀይ ካርድ ካማቪንጋ፣ ከዛ በኋላ ጨዋታው ረብሻ ለማለት ይቻላል። ሉዊስ ዲያዝ እና ማይክል ኦሊሴ የኛ የቀድሞ ወይኔ። ለማንኛውም ማለት ነው ኦሊሴ እና ዲያዝ ራሱ ልዩ ነበሩ። ሲጀመር ሙኒክ ማጥቃቱ እጅግ በጣም ያስፈራል። ትንሽ የሪያል ማድሪድ መከላከሉ ላይም ችግር ነበረበት። ለማንኛውም ግን ይሄንን ባየር ሙኒክ አለማድረግ አይቻልም። እውነቱ ይችላል። በጨዋታ አሁን ይሄንን አይተን ነው ፕሪሚየር ሊግ የምናየው ከዚህ በኋላ ምን አይነት ጨዋታ ጎል ፈርስት ሃፉማ ተውት። ሰከንድ ሃፉስ ብትል እዛውን የመጨረሻውን ጎል ሂደህ ደቂቃ የሚጨርሰው ነው። ኮርኖ ዋጋ ሂደህ ደቂቃ ትጨርሳለህ። ሂዶ ያገባዋል። ዲያዝ ምን አይነት ተጫዋች ጀመር እኮ ንክኪ ካለህ እግርህ ራሱ እንትን ይላል እኮ። ያ ክዶን ሂዶ ነው ያልቀን ነው። በስማም ጨዋታ ምን አይነት ጽድት ያለ ጨዋታ ነው። እኔ አሁን ሙኒክን ከፒኤስጂ ብቻ አሳዩኝ በቃ። በስማም ጨዋታ አርኪ የሆነ ጨዋታ። እሰይ ማድሪድ እሰይ ተሰጠሽ። ዋረጌ ፒኤስጂ ከባየር ሙኒክ ምናየው ጨዋታ። ኦሊሴ ምን አይነት አጨራረስ ዘንድሮ ባላንዶሩን ፍሩት ኦሊሴ ያማል ምናምን የሚበሉት በእርግጠኝነት ኦሊሴ ማድሪድ ቀይቶበት ለማግባት እየታገለ በድምር 5-4 በሆነ ውጤት እየተመራ ማለት ነው። የሆነ ሰዓት ላይ ባየር ካውንተር ያገኛሉ ማለት ነው። ከዛ ሰዓት ከምፈጅ ምናናል ነው ኦሊሴ ወሰነበት። በቃ አረ ልግባ ብሎ ድሪብል እያደረገ ብቻውን ገባለ። ሩዲገር ነው ማን ከታረገና ፋይናንስ ጥግ ላይ የሚገርም ኤፌ ቁጭ ያደረገው ወደ ሴሚ ፋይናል ማለት ነው። ካማቪንጋ በቀይ ካርድ ከወጣ በኋላ ነው ማድሪድን ዋጋ ያስከፈለው ብዬ ነው የማስበው ማለት ነው እንጂ ኢማጂን ሙኒክ ሜዳ ላይ ሄዶ ካምባኩን ሰርቶ ምናምን ቢያልፍ ለማድሪድ የሚገርም ጭብጨባ ነበር። የሚገርም ምን አይነት እግር ኳስ ጨዋታን የተመለከትነው። እግር ኳስ ጨርቋን ጥላ አበደች። ከዛ ማለፍ የሚገባው ቡድን በትክክል አለፈ ማለት ነው። ቫሞስ አክቹአሊ ሁለቱም ቢያልፉ ከፒኤስጂ አያልፉ ብዬ አስባለሁ። ግን ደግሞ ሙኒክ በጣም ሪስኪ የሆነ መንገድ ነበር ሲሄድ የነበረው። ማድሪድ ፈርስት ሃፍ ብቻ 3 ጎል አግኝቷል። ሙኒክ ጎሎቹን ያገኘው ማለት ደጋግሞ በጣም በተለያየ ፓተርን እያጠቃ ብዙ የጎል እድሎችን እየፈጠረ ከዛ ውስጥ ነው ጎል እያገኛለሁ። ማድሪድ ሄዶ ያገባል ማለት ነው። እና ነገሮች ለማድሪድ በጣም ጥሩ ሆነው እየሄዱ ነበረ። ከዛ በድምር ውጤት አቻ ሆነው ማድሪድ እኮ ካገባ ያልፋል እና ጠንቀቅ ብሎ ነው እየተጫወተ ያለው። ሙኒኮች ትተውት የሚመጡት ስፔስ ስንት ጊዜ ለካውንተር እንደዛ የማድሪድን ካውንተር አንድ ጎል ከተቆጠረብህ ልትወድቆ ነው። እንዴት እንደዚህ ሪስክ እንደምትወስድ አላውቅም። እኔ ሙኒክ አሮንቲክ ከፒኤስጂ በጭራሽ የማያልፍ ቡድን ነው። ዞሮ ግን ሪያል ማድሪድ ጥሩ ሳይሆን ሁሉ ጊዜ በዚህ አድርጎ የሚያልፍበት ዘመን አብቅቷል። በቃ አብቅቷል። እግር ኳስ ለማድሪድ አባት ለሌላው የእንጀራ አባት፣ እድል ለሌላው የእንጀራ አባት ለእናንተ አባት የሚሆንበት ጊዜ ሁሌ እንደዛ ይሆንማ። ስለዚህ ሙኒክ አልፏል ማለት ነው። ሙኒክ ከፔጂ የሚገርም ጨዋታ እናያለን በሚያሳዝን ሁኔታ። እዛ ሰፈር ደግሞ አትሌቲኮ ማድሪድ ከአርሰናል አለበተሰማ። ሙኒክ ከፔጂ ነበር ፋይናል መመልከት የምንፈልገው። ሉዊስ ዲያዝ ጨጓሬ ልጦ በስተመጨረሻም ግን ምን አይነት አካካስ ምን አይነት ጎል ነው! ኦሊሴ ምን አይነት ጎል ነው የመጨረሻውን ጎል ያስቆጠረው! በክርስቱ እኔ በኦሊሴ በጣም ነው የተናደድኩት። ላይክ መስጠት የነበረበትን ኳስ በጣም ሰልፊሽ ሆኖ ነው ሄዶ ላይክ ማድረግ ያልነበረበት ነገር አረገ፣ ግን አስቆጠረው። እንዴት ነው የጠቀልለው እንዴ? ፓስታ እንዴ አይጠቀልልም? እንደዚህ ይጠቀልላል? ኧረ በስመ አብ። ለማንኛውም ትናንትና ባርሳ ላይ ሙድ ስትይዙ የነበራችሁ በሙሉ ማድሪድ ተሸኝቷል ማለት ነው። እኔ ማድሪድ በጣም ወደው ክለብ ስለሆነ ደብሮኝ በቃ ተጨቃከንን፣ ተያይዘን ወረድን። ይኸውላችሁ ጋይስ ሪያል ማድሪድ ከአውሮፓ ሻምፒየንስ ሊግ በስተመጨረሻም ተሰናብቷል። ኤኒዌይስ ዋሬ ፈርስታ ፍሮም ሪያል ማድሪድ እጅግ በጣም ድንቅ ጨዋታ ተመልክተናል ብዬ አስባለሁ። እዚህ ጋር እንዳንዳንድ ደጋፊ ቢሆን ኖሮ እግር ኳስን ትቼ ለመበሻሸቅ መጣ ነበር፣ ግን እንደዛ አልፈለኩኝም። ማድሪድ ላለፉት ዓመታት ቢያንስ ሻምፒየንስ ሊግ 15 ጊዜ ማሸነፍ የቻለ ቡድን ስለሆነ ባይኒ ሚንስ ሎጂካል የሆነ አንድ እግር ኳስ ደጋፊም ለማብሸቅ ይመጣል ብዬ አላስብም። እንደዛ ሴንስ አይሰጥም። ግን
ከታዘብኩት ነገር ውስጥ ላሊጋ ላይ ያሉ ቡድኖች ላይ አስተያየት መስጠት ብዙ ጊዜ ስለምወድ ከታዘብኩት ነገር ውስጥና የአርቤሏ ውሳኔዎች ግርታው ስለከተቱኝ እስኪ አስተያየት ልስጥ ጋይስ። ኤኒዌይስ ሪያል ማድሪድ ደጋፊዎች ሐሳባችሁን እስኪ ጻፉልኝ በዛሬው ጨዋታ ላይ። ሌላ ምንም ኔጌቲቭ ነገር የለውም፣ ሐሳብ ብቻ ነው ማለት ነው። ያንን ለመቀበል ሞክሩ። ሐሳብ የማትሰሙና መስማት አንችልም መስማት የተሳነን ጆሮ ቢኖረንም ብላችሁ የምታስቡ ሰዎች ደግሞ ስክሮል አድርጉት። ኤኒዌይስ ኤድዋርዶ ካማቪንጋ ባለፉት አመታት አይዶን ነው በሪያል ማድሪድ ቤት እድገቱ እጅግ በጣም ዘገም ያለ ተጫዋች ነው ብዬ አስብ። አንደኛ ጌም ኮንትሮል ማድረግ አይችልም። ሲቀጥል አምና ትዝ ካላችሁ ከአርሰናል ጋር ቀይ አይቶ የወጣ ተጫዋች ነበርና ዚስ ማች ጌም ኮንትሮል ማድረግ የማይችልን ጫና ውስጥ የሚገባን ተጫዋች በዚህ ደቂቃ ቀይሮ አስገብቶ የበለጠ ጌም ተቆጣጥሮ መጫወት እኩል በነበሩበት ሰዓት ላይ አብላጫ ወስዶ መጫወት እየተቻለ ለምን በእኔ አይነት ሞመንት ውስጥ መግባት እንደፈለገ አርቤሏ አልገባኝም። ካማቪንጋ እድገቱ በጣም የተገታ አይነት ተጫዋች እንደሆነ እየተመለከትኩኝ ነው። ስለ ዳኝነት ውሳኔ እኛም የቀመስናትን ቀምሳችኋል ብዬ ነው ማስበው። የኛ እንደውም በጣም ከፍተኛ የዳኝነት በደል ሲደርስብን እንደነበር አይተናል። ስለ ዳኝነት ስታወሩ እኛ ስናወራ የነበረውን ፔን አሁንም በትንሹ ቢሆን የተጋራችሁ ስለሚመስለኝ ዛትማች አልገረምም ዳኝነት ላይ ማለት ነው። አሁን እያወሩ ያሉት ይሄንን ስለ ዳኝነት ሰሞኑን ሲሰጥ የነበሩ አስተያየቶችን እኛ ስናስተጋባ ምን ስንባል እንደነበረ ስላየው ነው። ካርማ እንደዛ ከወሰድ ነው ማለት ነው። እናንተ ሲሰጡት የነበሩ አንዳንድ አስተያየቶች አሁን በዚህ ይመታሉ ማለት ነው። ስለዚህ ጋይስ እኔ ማድሪድ ላይክ ዚስ ማች ታግሏል። የማድሪድ ቲም ስፕሪት የማድሪድ የሻምፒየንስ ሊግ መንፈስ መጥቶ ነበር። ፈርስት ሃፍ ላይ በተለይ ያልተጠቀሟቸው ቻንሶች ነበሩ። የቪኒ አንዳንድ መዘናጋቶችን አይቻለሁ በጨዋታው መሃል። አሁንም ማድሪድ ደግሞ አማካኝ ጌም ኮንትሮል ማድረግ የሚችል አማካኝ እንደሚያስፈልገው ያየንበት ጨዋታ ይመስለኛል። እስከ መጨረሻው ድረስ ግን የመታገል ውጤት ኦልሞስት ማድሪድን 88ኛው ደቂቃ ላይ እኔ ኤክስፔክት ማድረገው ያገባል የሚል ነው እንጂ ገባበታል አልነበረም። ቤርናቢው ላይ ቢያንስ ቢሆን ኖሮ የተሻለ አድቫንቴጅ ይኖረው ነበር። አሊያንዝ ላይ መጥቶ ይሄን ያህል መታገልም አንድ ነገር ነው። ኤኒዌይስ የላሊጋ ቡድኖች አትሌቲኮ ማድሪድ የሚያስጠላ ጌም ነው የሚጫወተው። ቢያንስ ባርሳና ማድሪድ ፋይናል ላይ ብናያቸው የሚመቸው ሰው አለ ብዬ አስብ ነበር። ብናያቸው ፌር ይሆን ነበር፣ አልተሳካም። አሁንም ሪያል ማድሪድ ተከታታይ እንግዲህ 2 ዓመታት ያለ ዋንጫ እኔ ቀላል አይመስለኝም እንደ ማድሪድ ላለ አይነት ቡድን። ኤኒዌይስ እስኪ እናንተ የቀረውን ሀሳብ ጨምሩበት። እኔ እዚህ ጋር ይብቃኝ ጋይስ፣ ይመቻችሁ። አረ በስማም ጨዋታ፣ አረ በስማም ይሄኛው ፋይናል መሆን የነበረበት ጨዋታ ነው። ማድሪድ በጣም በቃ የማድሪድ ሜንታሊቲ ግን መጠናት ነው ያለበት በተመራማሪዎች። አሊያንዝ አሬና ላይ እንደዚህ አይነት ፐርፎርማንስ ያውም እንደዚህ የደከመ አቋም ላይ ሆኖ እንደዚህ ነፍሱን ያስጨንቋል ሙኒክን። ያበደ ግን መጨረሻ ላይ ካማቪንጋ አላስፈላጊ በቃ ምን በዛ ሰዓት እንደዚህ አይነት ስህተት አይሰራም። ዳኛውም መጀመሪያ ቢጫ መስጠቱን ረስቶት ነው እንጂ ቢያቅንሮ ሁለተኛ ቢጫ መሆኑን ቢያቅንሮ በተአምር አይደግመውም ነበረ። ወዲያው ሉዊስ ዲያዝ ወስዶ ደግሞ ምን አይነት ጎሎች አርዳ ጉለር በስማ ሁለቴ ኖየርን አንሳፈፈው ማለት ነው። ሁለት ሉኒንም ኖየርም የሚመልሱት ኳስ የገቡ ጎሎች በስማ ብቻ ያበደ በቃ ፉል ኦፍ ድራማ ነበረ። ትላንትና ባርሳ በቃ ተሰጥቶት አሳዛኝ ተሸናፊ፣ ዛሬ ደግሞ ማድሪድ በተራው ተሰጥቶት በቃ አሳዛኝ ተሸናፊ አትሌቲኮ ማድሪድ ነው የቀረው ማለት ነው። ብቻ በቃ ያበደ ነው። ቀጣይ ፋይናል ቢፎር ፋይናል ሰሚ ፋይናል ላይ ፒኤስጂ ሙኒክ ያበረ ጨዋታ እናያለን። እስቲ ኮፒ ሊንክ ሪፖስት ሼር እያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ። ሪያል ማድሪድ የተቻለውን ነገር አድርጓል፣ ግን ሙኒክ ሆነበት። በቃ ካማቪንጋ ምንድን ነው የሰራው? አርዳ ጉለር ዛሬ ተለየ ነበር። አስገራሚ ጽድት ፍክት ያለ ጨዋታ ነበር የተመለከትነው። 7 ጎል ማለት ነው። አሳዛኝ ተሸናፊ ሆኗል ሪያል ማድሪድ። ቀይ ካርድ ምንድን ነው? የስፔን ላሊጋ ክለቦች ዲሲፕሊን ላይ ስሩ እንጂ ባርሴሎናም ሪያል ማድሪድ በቀይ ካርድ ምክንያት ከአውሮፓ ቻምፒየንስ ሊግ ትወጣላችሁ። ባየር ሙኒክ ከፒኤስጂ፣ አትሌቲኮ ማድሪድ ከአርሰናል ለዋንጫ ለማለፍ ትንቅንቅ ነው። ቢስሚላ ምን አይነት ጨዋታ ነው ፋሚሊ? የሚገርም ጨዋታ፣ ሁሉ ነገር የነበረው ጎልም ጨዋታውም ደስ የሚል። ማድሪድ እንግዲህ በሙኒክ ተሸንፎ ወደ ቀጣይ ዙር ማለፍ አልቻለም። ሙኒክ ደግሞ አልፏል። የሚገባውን ነጥብ ነው የወሰዱት። ግን እኔ ብዙ አልተበሳጨሁም፣ ምክንያቱም ገና በትናንትናው ደስታ ሃንጎቨር ላይ ነኝ። ትናንት ያ የስፔን ክለብ ወድቋል። ይሄ ሀዘኔ ያንን ደስታ ሊያጠፋብኝ አይችልም። አሁን ገና እየመነዘርኩ ተጠቀመው። አሁን ቪዲዮ ራሱ ብሰራ ደስ ይለኛል። የሚስቴ ባላባት ቡድን አለ፣ ዋንጫው ማንን በላ አልበላ እያልኩ አልሳቀቅም፣ ምክንያቱም እሱ ስለወደቀ። ማድሪድ ደግሞ በሜዳው ተሸንፎ ስለመጣ ብዙ አልጠበቅኩ። ግን አስረግጬ ነው የምነግራችሁ 10 ዓመት አይጠብቅም ሻምፒዮንስ ሊግ ለመብላት ማድሪድ። እውነት ነው የምላችሁ። አሁን 2 ዓመት ምናምን አይደል ይሆናል፣ ገና ነው። 10 ዓመት ግን
አስረግጬ ነው የምነግራችሁ። ችግሮች አሉ ማድሪድ ቤት። ሙኒክ ግን በጣም የሚገርም ቡድን ነው። ሁሉ ነገር በቃ አላቸው። እንግዲህ ዋንጫውን ማን እንደሚበላ አብረን እናያለን። ግን ዛሬ የሚገርም ጨዋታ ያየ ነው። የማድሪድ ደጋፊዎች አይዟችሁ። እስቲ ለማንኛውም በጨዋታ ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ፖስት፣ ላይክ ማድረግ እንዳይረሳ። ሀላ ማድሪድ ገባለት ሙኒክ ውጡ ጭራሻችሁ ስታስጠሉ 4 ደቂቃ ቀይ ካርድ ሆልድ ማድረግ አቅቷችሁ ትናንትና ባርሳ ላይ ሙርስ ትይዙ የነበራችሁ የሪያል ማድሪድ ኮንቴንት ክሬተሮች ገራረ ሄር ውጡ። እናንተ ያለ ዳኛ አትችሉም፣ ያለ ቫር አትችሉም። ገባለት ኦሊሴ ቀለደባችሁ። እሰይ ቢስሚላ ኦሊሴ ምን አይነት ጎል ነው ያገባው? ባለቀ ሰዓት ምን አይነት ጎል ነው የቀረቀረው ማድሪድ ላይ። እስቲኛው ጎል ራሱ ስላመለጠችኝ ይደለኛ ነኝ። እኔ ሙሉ ጨዋታውን ያርሰናልን ጌም ነው ያየሁት። ሃይላይቱን ምናምን ማታ ላይ ኦር ነገ ጨዋታ ያዋለው ግን ያበደ ጨዋታ ነው። ማድሪዶች የተበሳጩ ነው ምን ሀፕን እንዳረገ ያበደ ጨዋታ። ሙኒክ ከፒኤስጂ ምን አይነት ከሻምፒየንስ ሊጉ ፋይናል በፊት ምናየው ፋይናል ማለት ነው። ያበደ ጨዋታ ነው የሚሆነው። በቃ ለሱ ጨዋታ እንኳንም በተመሳሳይ ቀን አልተጫወትን ከኛ ጌም እንኳንም አልሆነ ፈታ ዘና ብለን የምናየው ጨዋታ። የሚገርም አታኪንግ ምንድነው ታክቲኮች ምናምን የምናይበት ጨዋታ ነው የሚሆነው ማለት ነው። እና ጸዴ ነው። ሌላኛው ነገር ግን ምባፔ ከመጣ ማድሪድ ሻምፒየንስ ሊግም ሳይበላ ላሊጋም ሳይበላ 2ኛ ዓመቱ ማለት ነው። 3ኛ ሲዝን ሊጫወት ነው ምባፔ። በጣም ነው የሚያሳዝነው። ማድሪድ ወድቋል፣ ሙኒክ አልፏል። ሙኒክ ከፒኤስጂ ያበደ ጨዋታ እናያለን። ማድሪድ ተሸንፏል። ሁላችሁም ኤክስፔክት እንዳረጋችሁትና እንደፈለጋችሁት ማለት ነው። ያው ቻምፒየንስ ሊግ እንደዚህ አይነት ሞመንት ጉዳይ ነው። እንዴት መሰላችሁ? ቻምፒየንስ ሊግ ሪያል ማድሪድ ነው ቡድኑ ማለት ነው። ፕላስ በእንደዚህ አይነት ወይ ልክ እንደዚህ ቀይቶበት በሆኑ ሞመንቶች ምናምን ነገር ዋንጫ አሸንፎ ያውቃል። ኖክአውት ስቴጆችን አልፎ ያውቃል። ብዙ ጨዋታዎችን እንደዚህ አሸንፏል። እና ይህ ለማማረር ምናምን ካማቪንጋ ደደብ ሊትራሊ በቃ ደደብ ነው የሆነው። በቃ አላውቅም። በእርግጠኝነት የምነግራችሁ ነገር ቢኖር ካማቪንጋ እንደዚህ ባይነፈጭም ኖሮ ይሄ ጨዋታ በዚህ በቃ በእርግጠኝነት ማድሪድ የማለፍ ቻንስ አለው፣ ደግሞ ፔናልቲ ይደርሳሉ እንጂ ማድሪድ እንደውም ፈርስት ሃፍ ምናምን ነገር ትንሽ ከዛ ሰከንድ ሃፍ በደንብ ኦርጋናይዝ ሆኖ ምናምን ነገር ዲፌንሱ ላይ በጣም በደንብ የተደራጀ ነበርና የማለፍ ቻንስ ይኖረው ነበር። ካማቪንጋ አበላሽቶታል። ግን ይሄ ጀስት አሁን እንደ ኮምፕሌን አይሆንም። ደግሞ ማድሪድን በእንደዚህ አይነቱ ኢቭን ሲቲ ላይ ምናምን በርናንዶ ሲልቫ ምናምን በብዙ ነገሮች ምናምን ነገር እንትን ብሏል። ሶ አሁን ማድሪድ ተሸንፏል። ግን አንድ ማመን ያለባችሁ ነገር ማድሪድ በጣም አንደርዶግ አድርጋችሁት ነበር። አሊያንዝ አሬና ድረስ ሂዶ ፈርስት ሃፍ 3 ጎል ነው ያስቆጠረውና በምንም አይነት ወይ ቢሆን ይህ ማድሪድ እንደሆነ ተመልከታችኋል። በቃ አሁንም ቢሆን ሚስቴኮች ነው የወደቀው። ይህ ደግሞ የቻምፒየንስ ሊግ እንትን ነው። ይሄ ካልቸር ነው። በቃ የሆነ ተጫዋች ቀያይቱ የሆነ ተጫዋች በየሆነች ደቂቃ ውስጥ ምናምን ትወድቃል ከኖክአውት ስቴጅ ምናምን ነገርና ማድሪድ እንደሆነ ግን ስቲል የማድሪድ አይደንቲቲ የማድሪድ ዲኤንኤ እንዳላችሁ በደንብ አስመልክተዋል ብዬ ነው የማስበው። ይመቻችሁ። እናቴ ትሙት አልደበረኝም ነው የምላችሁ። ስጋ ማል የተገኘ ድንች አላሉ ወይ ፍንክች አለች አሉ። ምን አይነት ዳኛ ነው ያራዳ ልጅ! ምን የመሰለ ጨዋታ በምክር ሊታለፍ የሚችል ኳስ አሁን እንዴት! ኧረ ዳኞቹ ምን እየሆኑ ነው ዘንድሮ ያራዳ ልጆች? ምን የመሰለ ወርቅ የሆነ ጨዋታ! እኔ ባየር ሙኒክ ለምን አሸነፈ አይደለም፣ ምን የመሰለ ጨዋታ እያየን መሀል ላይ ገብቶ ይረብሻል። ጥሬ ቀርቦ ሽሮ ላሙቅ እንደማለት እኮ ነው። ምንድነው በእናትህ ምንድነው? ኧረ ያራዳ ልጅ አንጎል የሆነ ዳኛ ነው። አሁን ደግሞ ከቻለው ምን አይነት ጨዋታ ነው? አሁን ደግሞ ምንድን ነው አንተ? ማድሪድ ግን አነፍንፎ ማለት ነው ያራዳ ልጅ ሳር ውስጥ የተደበቀ አንበሳ ሆኖ ለነበር ከቻለው። ነገር ግን ሙኒክ ነው ያው ምንም መደረግ አይችልም። ቀዩም ደግሞ ብቻ አረ ኦሊሴን መላበለው ጎቤው፣ አረ ኦሊሴን መላበለው። አረ ራስ ምታት የሆነ ተጫዋች ነው። አረ መላበለው ጎቤው። የዲያዝን ጤናቸውን ስቷል። እነዚህ ተጫዋች ገና ሲያሳምራት ነው ኳሷን መረቡን ነበር ያየሁት። እንደሚገባ የታወቀ ነው። ሉቾ ትንሽ አንዴ ጤናውን ከሳተ ነው። ይሄ የተረጋገጠ ነው ያራዳ ልጅ ማለት ነው። ባየር ሙኒክ ወደ ቀጣይ ዙር አልፏል። እንግዲህ ያራዳ ልጆች እየተባባሰ ሞተር ነከሰ ነው። ፓሪስ ሴን ጀርሜን ከባየር ሙኒክ ምን አይነት ጨዋታ ለናይ ነው ጎቤው? ምን አይነት ጨዋታ ለን! አረ ልናብድ ነው አንበሴ። አውሬ ጌም ነው የምናየው ነው የምልህ፣ ሌላ ነገር የለውም ነው የምልህ። ሼር ኮፕሊንክ አድርገው ነው የምልህ።
አዳዲስ ሰዎች ፎሎ ማድረግ እንዳረሱ ያራዳ ልጆች ይመቻችሁ። ባየር ሙኒክ ሪያል ማድሪድን ከነገሰበት የአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ በማሰናበት ግማሽ ፍጻሜው መቀላቀል ችሏል። በጣም የሚገርም ጨዋታ ነበር የተመለከትነው። ትክክለኛ የአውሮፓ ሻምፒዮንስ ሊግ ፍልሚያ ማለት ይሄ ነው። ይህን ጨዋታ ያልተመለከቱ ሰዎች በጣም አዘንኩላቸው ጋይስ። የሚገራርሙ ጎሎችን፣ ድራማዎችን የተመለከትንበት ጨዋታ ነበር ማለት ይቻላል። ይህንን ጨዋታ እንግዲህ 4-3 ነበረ ባየር ሙኒኮች ማሸነፍ የቻሉት። በድምር ውጤትም 6-4 በማሸነፍ ነው ሪያል ማድሪድን ከሩብ ፍጻሜ ማሰናበት የቻሉት። በዚህ ጨዋታ ላይ ሪያል ማድሪዶች በአርዳ ጉለር አማካኝነት ገና በመጀመሪያው 1 ደቂቃ ነበር ጎል አስቆጥሮ ጨዋታውን በድምር ውጤት 2-2 በማድረግ እጅግ በጣም የሚገርም ትኩረት እንዲኖረው ጌሙን ማድረግ ችለው የነበረው ነገር ግን በ6 ደቂቃዎች ውስጥ ደግሞ ፓቭሎቪች ከማዘነምት በተሻማች ኳስ በግንባሩ ጎል በማስቆጠር 1-1 ማድረግ ቻለ። በድጋሚ ሪያል ማድሪዶች በአርዳ ጉለር አማካኝነት 29ኛው ደቂቃ ላይ ጎል አስቆጥሮ ጨዋታውን 2-1 መምራት ችለው 3-3 ሆነ ጨዋታው በድምር ውጤት። ከዛ በኋላ እንግዲህ ሃሪኬን 38ኛው ደቂቃ ላይ ሌላ ጎል አክሎበት 2-2 ጨዋታው ሆኖ እንግዲህ የሚገርም ፉክክር ስንመለከት ነበረ። በድጋሚ ሪያል ማድሪዶች 42ኛው ደቂቃ ላይ በኪሊያን ምባፔ አማካኝነት ጎል አስቆጥረው 3-2 ጨዋታውን ሲመሩ ነበረ። ነገር ግን 89ኛው ደቂቃ ላይ ሉዊስ ዲያዝ እጅግ አስደናቂ ጎል እንዲሁም ደግሞ ሚኬል ኦሊሴ ሌላ አስደናቂ ጎል 94ኛው ደቂቃ ላይ አስቆጥረው በድምር ውጤት ባየር ሙኒኮች 6-4 አሸንፈው በዚህ ጨዋታ ደግሞ 4-3 አሸንፈው ወደ ቀጣዩ ዙር መቀላቀላቸውን ማረጋገጥ ችለዋል። በግማሽ ፍጻሜው እጅግ በጣም አስደናቂ የሆነውን የአምና የአውሮፓ ሻምፒዮንስ ሊግ ሻምፒዮን የሆነውን የሉዊስ ኤንሪኬውን ፓሪስ ሴን ዠርሜን የሚገጥሙ ይሆናል። የሚገርም ጌም ነበረ ግን የተመለከትነው። ባየር ሙኒክ ጌሙን ዶሚኔት አድርጎት ነበር ማለት ይቻላል። በሪያል ማድሪድ በኩል ግን ካውንተር አታክ እንቅስቃሴዎችን ነበር በተለያዩ አጋጣሚዎች ስንመለከት የነበረው። ሪያል ማድሪድም እንግዲህ ከውድድሩ በመሰናበት ባየር ሙኒክ ግማሽ ፍጻሜ መቀላቀልን ችሏል። እጅግ በጣም የሚገርም ጌም ነበር የተመለከትነው። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫናት ነው። በአሊያንዝ አሬና ስቴዲየም እንግዲህ ዛሬ የተከታተል ነው። በዚህም ጨዋታ እንግዲህ ባየር ሙኒክ ሪያል ማድሪድን 4-3 በሆነ ውጤት አሸንፎ እንዲሁም በድምሩ ደግሞ 6-4 በሆነ ውጤት አሸንፎታል ማለት ነው። እጅግ የሚያስገርም ጨዋታ ነበር ያየነው። ፈርስት ሃፍ ላይ 5 ጎሎችን መመልከት ችለናል። እንዲሁም ደግሞ ሰከንድ ሃፍ ላይ ካማቪንጋ ሪያል ማድሪድን ትልቅ ዋጋ አስከፍሏል። ሰዓት ለመግደል ባደረገው ጥረት እንግዲህ በቀይ ካርድ ወጥቶ በዛም ጨዋታ ላይ ሪያል ማድሪድ ዋጋ ከፍሎ ወጥቷል ማለት ነው። ለማንኛውም ግን ማለት ነው አርዳ ጉለርን አለማድነቅ፣ የሚኬል ኦሊሴን ጎል አለማድነቅ በጣም ንፉግነት ነው። ለማንኛውም እንደተጠበቀው ባየር ሙኒክ አልፏል። ባየር ሙኒክ ከፒኤስጂ እንዲሁም ደግሞ አርሰናል ከአትሌቲኮ ማድሪድ በግማሽ ፍጻሜ የሚገናኙ ይሆናል ማለት ነው። የማቻችሁ